It's on here now. The goalkeeper's beaten, and South Africa have done Shaker Sport 2010. እጅግ ብዙ አነጋጋሪና አወዛጋቢ ሂደቶችን ያለፈው የ2026ቱ የዓለም እግር ኳስ ዋንጫ ከ4 ቀናት በኋላ ይጀምራል። አሜሪካ፣ ካናዳ እና ሜክሲኮ የውድድሩ አዘጋጆች ናቸው። 48 ሀገራት ለመጀመሪያ ጊዜ በታሪክ በዓለም ዋንጫው ላይ ይሳተፋሉ። ለረጅም ጊዜ ያየነው 32 ብሔራዊ ቡድኖች መካከል የሚደረገውን ፉክክር ነበር። እናም በእነዚህ ሀገሮች በሚዘጋጀውና የፊታችን ሐሙስ በሚጀምረው የዓለም ዋንጫ በጣም በርካታ ትልልቅ የሚባሉ ተጫዋቾች ለታላቁ ክብር ይፋለማሉ። በመጨረሻም አንድ ብሔራዊ ቡድን የተወሰኑ ታላላቅ ተጫዋቾች የዓለም ሻምፒዮን የመባልን ክብር ያገኛሉ። ነገር ግን እግር ኳስ ሁልጊዜ እንደዚህ አይደለም። በጣም ትልልቅ የሚባሉ ተጫዋቾች በእግር ኳስ ተጫዋችነታቸው ይህ ጎደላችሁ የማንላቸው የእውነት ለመናገር የተሟላ አቅም ያላቸው በክለብ በሚያደርጉት ፉክክር ላይ ውጤታማነታቸውን በተደጋጋሚ ያስመሰከሩ በግልም ብዙ እና ተደጋጋሚ ክብሮችን ያገኙ ግን ደግሞ የዓለም ሻምፒዮን ለመባል ያልታደሉ ተጫዋቾች አሉ። ዓለም ዋንጫው ሊጀምር ነው። እንዲህ ያለውን ክብር ከነሱ ምንም ሳይጎድል ያላገኙ የዓለም ዋንጫን ያላሸነፉ የተወሰኑ ተጫዋቾችን ለማስታወስ በዚህ ፕሮግራም ጥረት እናደርጋለን። ደግሞም በዚህ የዓለም ዋንጫ የምንሰናበታቸው ከዚህ በኋላ በዓለም ዋንጫ የማናያቸው የተባሉ ተጫዋቾችም እየተዘረዘሩ ይገኛሉ። ለነማን ነው ይሄ የ2026 የዓለም ዋንጫ የመጨረሻ የሚሆነው የሚለውንም በዚህ ፕሮግራም እናነሳለን። የእውነት ለመናገር እነዚህ የኛ ዘመን ተወካዮች ናቸውና እነሱ ይሰናበታሉ፣ ከዚህ በኋላ ዳግም በዓለም ዋንጫ አይታዩም የሚለው ዝርዝር ስም ፎቶግራፋቸውን፣ ስማቸውን ስናይ ትልቅ መናፈቅ ገና ከወዲሁ እንዲሰማን የሚሆን ይመስለኛል። ለማንኛውም ስማቸውን እያነሳን በተወሰነ ደረጃ ሐሳብም የምንሰጥ ይሆናል። አርሰናል አሁንም ከጋብርኤል ማርቲኔሊ ሽያጭ ጋር በተያያዘ በበርካታ ክለቦች ጥያቄ እየቀረበለት ይገኛል። በነገራችን ላይ ቢቢሲ ደግሞ ለአርሰናል ደጋፊዎች በእርግጥ የእናንተ ቡድን አርሰናል የግራ መስመሩን ማጠናከር ይጠበቅበታል ወይ፣ ማርቲኔሊና ትሮሳርድ መሸኘት አለባችሁ ብላችሁ ታስባላችሁ የሚል ጥያቄ አቅርቦ ከደጋፊዎቹ የተሰጠውን መልስ ይዞ ቀርቧል። የአርሰናል ደጋፊዎች በዚህ ጥያቄ ዙሪያ ምን መልስ ሰጡ የሚለውን እኛ ለናንተ እንነግራለን። የናንተን አስተያየት ደግሞ መስማት እንፈልጋለን። በእርግጥ ማርቲኔሊን እና ትሮሳርድን አሰናብቶ እዛ ቦታ ላይ አዳዲስ ተጫዋቾችን ማምጣት አርሰናልን ያሻሽለዋል ወይ የሚል ነው ጥያቄው። ሐሳቦቻችሁን ላኩልን። ማንቸስተር ዩናይትድ አይን ውስጥ የገባው የሚሳካና የሚሆን ከሆነ በእርግጥም ማንቸስተር ዩናይትድን በደንብ አድርጎ ያሻሽላል የተባለውን ዝውውር በተመለከተም መረጃዎችን ወደ እናንተ እናደርሳለን። ኒውካስል ዩናይትድ በዚህ በማንቸስተር ዩናይትድ በጣም በከፍተኛ ደረጃ በሚፈለገው ተጫዋች ዙሪያ ዋጋ ቆርጧል። 60 ሚሊዮን ፓውንድ የምትከፍሉ ከሆነ ልጁን መውሰድ ትችላላችሁ ባይነው ኒውካስል ዩናይትድ። እነዚህንና ሌሎች ጉዳዮችን እያነሳን የተወሰኑ ደቂቃዎችን ከእናንተ ጋር ልናሳልፍ ነው የመጣ ነው። ሰላም ጤና ይስጥልን፣ እንደምን አላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ለማንኛውም የአሁኑን ቆይታችንን የምንጀምረው ምሽቱን ስንሰማቸው የነበሩ ከተጫዋቾች ዝውውር ጋር የተያያዙ አጫጭር ጉዳዮች የትኞቹ ናቸው? አንዳንዶቹ ቀደም ሲል ስንሰማቸው የቆየ ነገር ግን አሁንም የአውሮፓ ሚዲያዎች የእንግሊዝ፣ የስፔን፣ የጣሊያንና የጀርመን ጋዜጦች የበለጠ እያጠናከሯቸው የሚገኙ ጉዳዮች ናቸው። የምናስቀድመው ሪያል ማድሪድን ነው። በነገራችን ላይ የሪያል ማድሪድ ፕሬዝዳንታዊ ምርጫ ዛሬ ነው የሚደረገው። ስለዚህ ዛሬ
ይለያል። የ79 ዓመቱ ፍሎረንቲኖ ፒሬዝ ወይንም ደግሞ የ37 ዓመቱ ሪኬልሜ የሪያል ማድሪድ ፕሬዚዳንት ሆነው ይመረጣሉ። በአብዛኛው የብዙዎች ግምት አሁንም ለሚቀጥሉት ዓመታት ፍሎረንቲኖ ፒሬዝ የሪያል ማድሪድ ፕሬዚዳንት ሆነው እንደሚመረጡ ነው። በ37 ዓመቱ ጎረምሳ ይሸነፋሉ ብሎ የጠረጠረ ያሰበ የገመተ የለም። ነገር ግን ፉክክር ነውና የሚሆነውን በጉጉት እንጠብቃለን። ታዲያ ከነዚህ ከሁለት ሰዎች መካከል አንዳቸው ዛሬ ይመረጣሉ። ለዚህ ነው ዛሬ ይለያል ብለን መነሳታችን። ግን ከሪያል ማድሪድ ጋር በተያዘ ይሄ ፕሬዝዳንታዊ ምርጫ ሁለቱንም እያናገራቸው ይገኛል። እኔ ብመረጥ እንዲህ አደርጋለሁ፣ እኔ ብመረጥ እንዲህ አደርጋለሁ የሚል ታዲያ ሰሞኑን አሁንም በስራ ላይ ያሉት በድጋሚ የሚመረጣሉ ተብሎ የሚጠበቁት የ79 ዓመቱ ፍሎረንቲኖ ፒሬዝ ሪያል ማድሪድን በተጨማሪ ዓመታት በፕሬዝዳንትነት የማገለግልበት እድል የሚሰጠኝ ከሆነ በሪያል ማድሪድ ታሪክ ለመጀመሪያ ጊዜ እጅግ ከፍ ያለውን የዝውውር ዋጋ ከፍዬ ወደ ሳንቲያጎ ቤርናባው የማመጣው ተጫዋች አለ። ያ ተጫዋች ወጣት ነው። ያ ተጫዋች ግን ወጣትም ቢሆን ጋላክቲኮ ደረጃ ላይ የደረሰ ነው አሉ። ስም አልጠሩም፣ ክለብ አልጠቆሙም፣ የት እንደሚጫወትም የተናገሩት ምንም ነገር የለም። እናም በሚዲያ ላይ የሚገኙ ባለሙያዎች የግምት ስም መስጠት ጀመሩ። በጣም በሚገርም ሁኔታ አብዛኞቹ ሚዲያዎች፣ አብዛኞቹ የእግር ኳስ ባለሙያዎች ፍሎረንቲኖ ፒሬዝ እንዲህ ሲሉ ኦሊሴን ማለታቸው ነው ብሎ ነው የደመደመው። ስለዚህ አሁንም ከዚህ ጉዳይ ጋር በተያዘ ማይክል ኦሊሴን ለማስፈረም ሪያል ማድሪድ በእርግጥም 150 ሚሊዮን ዩሮ ሊያወጣ አስቧል የሚል ነው። ይሄ ነገር ከወጣ በኋላ ለምሳሌ ዘጋርዲያን በእርግጠኝነት ምሽቱን ያስቀመጠው መረጃ ፍሎረንቲኖ ፒሬዝ ጋላክቲኮ ሊባል የሚችል 150 ሚሊዮን ዩሮ አውጥተን የምናስፈርመው ወጣት ተጫዋች አለ፣ በዚህ በጣም ደስተኛ ትሆናላችሁ ብሎ ሲሉ እያሉ ያሉት ኦሊሴን ነው ብሎ ዘ ጋርዲያን አስነብቧል። ይሄንን በተመለከተ ደግሞ ሌሎቹ ሚዲያዎች ፍሎረንቲኖ ፒሬዝ እኮ ብዙ ሰዎች፣ ብዙ ሚዲያዎች፣ የእግር ኳስ ተንታኞችም ጭምር የፍሎረንቲኖ ፒሬዝ ንግግር ሊተረጎም የሚገባው ኦሊሴን እንደሆነ ተደርጎ ነው ብለው ሲናገሩ ሰውየው ማስተባበያ ሰጡ። አሁን እንደዚህ ብያለሁ፣ ነገር ግን እኔ ያልኩት ኦሊሴን ግን አይደለም አሉ። አሁን ፍሎረንቲኖ ፒሬዝ ሌሎች ሰው ተጫዋቾችን በተመለከተ አላስተባብሉም። እገሌን ነው እገሌን አይደለም፣ እገሌን ነው እገሌን አይደለም እያሉ የመቀነስ ስራን አልሰሩም። ኦሊሴ ነው የሚል በጣም ብዙ ሰው ስለበዛ ግን ኦሊሴን ግን አይደለም አሉ። እሳቸው ኦሊሴን ማለቴ አይደለም እያሉ ግን እነ ዘ ጋርዲያን ኦሊሴን ማለታቸው ነው ብለው ያንኑ አቋማቸውን ይዘው ቀጥለዋል። ስለዚህ ኦሊሴ እውነት እኔ አሁን ለይሄንን ካደረጉ አንድም ለሪያል ማድሪድና ለፍሎረንቲኖ ፒሬዝ ጉልበት እጅ ከመስጠት ውጭ ምንም አማራጭ አይኖረንም። ሁለትም በባየር ሚዩኒክ ደግሞ እንደገና አገረማለሁ። ምክንያቱም ባየር ሚዩኒክ በጣም ትልቅ ክለብ ነው። በአውሮፓ ውስጥ አሉ የሚባሉ ትልልቅ አቅም ያላቸው ከሚባሉ ክለቦች ጥሩ ብንባል ባየር ሚዩኒክ ልናስቀር አንችልም። ስለዚህ ባየር ሚዩኒክ ቤት ውስጥ ኦሊሴ እንዴት ያለ ተጫዋች እንደሆነ የእሱ የሃሪኬን የሉዊስ ዲያዝ ጥምረት ባየር ሚዩኒክን በአውሮፓ ቻምፒዮንስ ሊግ በዘንድሮ የውድድር ዓመት ተጋጣሚዎቹ ላይ ብዙ ጎል ያገባ እስከ ግማሽ ፍጻሜ የደረሰ እናም ለሚመጣው የውድድር ዓመት የቀረውን ሞልቶ የአውሮፓ ሻምፒዮን ለመሆን ከፍተኛ ጥረት ያደርጋል የተባለ አሉኝ ከሚላቸው ተጫዋቾች መካከል አንዱ ኦሊሴ ሆኖ ሳለ አለኝ የሚለውን ተጫዋች እንደ አንድ መካከለኛ ደረጃ ላይ እንደሚገኝ እንደ አንድ ትንሽዬ ቡድን መከላከልና የራሱ አድርጎ ማስቀረት ሳይችል ከቀረ የእውነት ለመናገር በጣም ነው የሚገርመኝ። እንደ ባየር ሚዩኒክ ያሉ ቡድኖች ሳይፈልጉ ይሸኙ ይሆናል እንጂ አይነጠቁም። ሪያል ማድሪድ አይነጠቅም፣ እንደዚሁም ደግሞ ባየር ሚዩኒክ አይነጠቅም። እንደዚህ የማይነጠቁ ተጫዋቾቻቸውን የማይነጠቁ ክለቦች አሉ። እኔ በዛ ደረጃ ነው የማየው። ምክንያቱም ኦሊሴን አሁን አልፈልገውም እሱም ይሄድ እኔም ሌላ አማራጭ ፈልግ የሚለው አይደለም። በጣም ትልቅ አገልግሎት ከኦሊሴ ማግኘት የጀመረበት ወቅት ላይ ሪያል ማድሪድ መጥቶ ድምፅ ለማግኘት በሚያደርገው ዘመቻ ኦሊሴን ብሎ እንደፎከረው ኦሊሴን የሚያገኝ ከሆነ ለሪያል ማድሪድ አድናቆትና ክብር፣ ለባየር ሚዩኒክ ደግሞ ትልቅ አነጋጋሪ ነገር ነው የሚሆነው። በሌላ በኩል እንግዲህ ዘ ጋርዲያን ኦሊሴን ማለታቸው ነው ፍሎረንቲኖ ፒሬዝ ቢልም ኤርሊንግ ሃላንድን እና ሮድሪን ደግሞ አመጣለሁ ይላሉ ሪኬልሜ። ስለዚህ ዛሬ ይለያል። ከሁለቱ አንዳቸው የሪያል ማድሪድ ፕሬዚዳንት ሆነው ይመረጣሉ። ስለዚህ የገቡትን ቃል ይፈጽማሉ ወይ? የገቡትን ቃል መግባት አንድ ነገር ነው። አሁን የፍሎረንቲኖ ፒሬዝ አልጠሩም ስም
ሪኬልሜ የሚመረጥ ከሆነ ግን እውነት ሮድሪንም ሃላንድንም ማግኘት ይችላሉ? ካላገኘ ምን ተማምነህ ነበር ቃል የገባው የሚያስብል ነገር አይኖርም ወይ? የርገን ክሎፕን አመጣለሁ ይላል አሰልጣኝ ሆዜ ሞሪኖ ለ3 ዓመት ፈረሙ የሚባለውን ነገር እንዴት ሊያደርገው ነው? ይሄንኑ ነገር ነው እየተነጋገሩ የሚገኙት። ለማንኛውም በ60 ሚሊዮን ዩሮ ወደ ባየር ሚዩኒክ የተዘዋወረው ከክሪስታል ፓላስ በ2024 ነው ኦሊሴ። ስለዚህ ይሄንን ልጅ አሁን በ150 ሚሊዮን የምርም የሚገዙት ከሆነ ለባየር ሚኒክ የገንዘብ ትርፍ ሊኖረው ይችላል፣ ነገር ግን ደግሞ ክብርን ያጎድላል ባይ ነኝ። በእነዚህ ከ2024 አንስቶ እስከ ዘንድሮ የውድድር ዓመት ድረስ ባደረጋቸው ከመቶ ትንሽ ብቻ ከፍ ባሉ የባየር ሚኒክ ጨዋታዎች 42 ጎሎችን አስቆጥሯል ኦሊሴ፣ 54 ደግሞ ለጎል የሚሆኑ ኳሶችን ሰጥቷል ወይም አሲስት አድርጓል። በአጠቃላይ በእነዚህ ወደ 100 አካባቢ በሚጠጉ ጨዋታዎች ወደ 94 የጎል ተሳትፎ አለው። ቁጥሩ ያስደነግጣል። ይህንን ልጅ ማጣት ደግሞ ለባየር ሚኒክ የሚታሰብ አይመስለኝም። ይሄ የእኛን ማስተያየት አክለንበት የምናነሳው ሐሳብ ነው። ሁለተኛው ከዝውውር ጋር የሚነሳው ጉዳይ ማንቸስተር ዩናይትድን ይመለከታል። አሁን ማንቸስተር ዩናይትድ በአብዛኛው የማን ዩናይትድም ደጋፊዎች የማንቸስተር ዩናይትድም ደጋፊ ባይሆኑ የእግር ኳስ ወዳጆች ማንቸስተር ዩናይትድን እና ዝውውርን በሚያነሱበት ጊዜ ወይም ስለዛ በሚያስቡበት ጊዜ ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር ስለሚሰራው ስራ ወይም ሊሰራ ስላሰበው ነገር ሊሆን ይችላል አእምሯቸው ላይ ደጋግሞ ሀሳብ የሚመጣው። ልክ ነው። የማንቸስተር ዩናይትድ ፕራዮሪቲ ቅድሚያ የሚሰጠው ጉዳይ ቅድሚያ የሚሰጠው ነገር ማን ዩናይትድ የመሃል ክፍሉን የማጠናከርን ስራ ነው። እዛ ላይ ኤደርሰንን አስፈርሟል። እዛ ላይ ቢያንስ ተጨማሪ 2 ተጫዋቾችን ይገዛል፣ ምክንያቱም ስንብቶች አሉ። ስለዚህ ማንቸስተር ዩናይትድ እዛ ላይ ብቻ እየሰራ እዛ ላይ ብቻ ትኩረት የሰጠ ለሚመስላችሁ ሰዎች ይሄ አሁን የምናነሳው መረጃ የሐሳብ ማስተካከል እንድታደርጉ ያግዛችኋል ብዬ ነው የማስበው። ማንቸስተር ዩናይትድ የግራ መስመር የመከላከሉን ስራ የሚያጠናክሩለት በዛ ደረጃ አስተማማኝ የሚባልን ነገር ማንቸስተር ዩናይትድ እንዲጎናጸፍ የሚያደርጉት አስተማማኝ ሌፍት ባክ እንዲኖረው ለማድረግ የሚያስችል ዝውውር ላይ ማንቸስተር ዩናይትድ ተፍ እያለ ነው። ደግሞም እዚህ ቦታ ላይ ለማስፈረም ከሚያስባቸው ተጫዋቾች መካከል አንደኛው የኒውካስል ዩናይትድ ተጫዋች የሆነው ሉዊስ ሃል ነው። ሉዊስ ሃልን ለማስፈረም ማንቸስተር ዩናይትድ ይፈልጋል። ይሄንን ተጫዋች ለማስፈረም ጥረት ጀምሯል። በኒውካስል ዩናይትድም በኩል ደግሞ ለተጫዋቹ ዝውውር ዋጋ ቆርጧል። ይሄ ለነ ማንቸስተር ዩናይትድ ወይም ተጫዋቹን እፈልጋለሁ ለሚሉ ክለቦች በቃ ትልቅ መነሻ ነው። ምን ማለት ነው? ይሄ ልጁን በባለቤትነት የያዘው ክለብ ኒውካስል ዩናይትድ ለልጁ ዋጋ ከጠራ በዚህን ያህል ዋጋ ነው ይህንን ልጅ የሚሸጠው ማለት ከጀመረ እነ ማንቸስተር ዩናይትድ ፈላጊ ክለቦች ሄደው ያንን በር ማንኳኳት ይህንን ዋጋ ጠርታችኋል፣ ግን በዚህ ዋጋ እንገበያይ ብሎ ወደ ድርድር መግባት ይችላሉ። ስለዚህ ሉዊስ ሃል በእርግጠኝነት ማንቸስተር ዩናይትድን የሚቀላቀል ከሆነ ማንቸስተር ዩናይትድን ወደ ኔክስት ሌቭል ሊወስዱ ከሚችሉ ዝውውሮች መካከል አንዱ ይሆናል። እዛ ቦታ ላይ ማንቸስተር ዩናይትድ ሉክሻው አለው። ሉክሻው ኤክስፒሪየንስድ ነው። ሉክሻው የእውነት ለመናገር ከጉዳት የጸዳ የውድድር ዓመትን እንደ ዘንድሮ የሚያሳልፍ ከሆነ ለማንቸስተር ዩናይትድ ጥሩ አገልግሎትን ይሰጣል። ነገር ግን ሉክሻውን አይጎዳም ብሎ መተማመን ደግሞ በጣም አስቸጋሪ ነው የሚሆነው፣ በጣም ከባድ ነው የሚሆነው፣ ሪስኪ ነው የሚሆነው። ኦፍኮርስ ዘንድሮ 38 የፕሪሚየር ሊግ ጨዋታዎች ላይ የመጀመሪያ ተሰላፊ ሆኖ ወደ ሜዳ ገብቷል። ይሄ ለሉክሻው በጣም ጥሩ የሚባል የውድድር ዓመት ነው። ኢንጁሪ ፍሪ የሆነበት ከጉዳት ነፃ የሆነበት የውድድር ዓመት ነው። እንዲህ ያለውን ነገር ግን በ2026-27 እንደሚያሳልፍ ማንም ለማንቸስተር ዩናይትድ ዋስትና ሊሰጠው አይችልም። በተለያዩ ምክንያቶች፣ አንድ የጉዳት ኤክስፒሪየንሱ የከፋ ስለሆነ፣ ሁለት በመጪው የውድድር ዓመት ማንቸስተር ዩናይትድ የሚኖረው የጌም መጠን ከአሁኑ የውድድር ዓመት ይልቅ የበለጠ ይጨምራል። እንደዚሁም ደግሞ ማንቸስተር ዩናይትድ አንድ ጌም በአንድ ሳምንት እየተጫወተ አይደለም የሚቀጥለው። ስለዚህ እነዚህ ተጨማሪ ዲማንዶች በሉክሻው እየተመለሱ ይቀጥላሉ ወይ? አሁን ናቹራል የሆነ ብቸኛ ሌፍት ባክ ዩናይትድ ያለው ሉክሻውን፣ ምናልባት ዶርጉን ወደዛ ስቦ ሊያጫውተው ይችላል። ግን ዶርጉን በአብዛኛው ማይክል ካሪክ መጠቀም የሚፈልገው ሲጠቀመውም የበለጠ ውጤታማ የሆነበት አድቫንስድ ሮልን ሲሰጠው ነው። ስለዚህ ሉክሻው አለ
ለዘንድሮ የውድድር ዓመት ማንቸስተር ዩናይትድ ቤት ጥሩ እና የተሳካ የውድድር ጊዜን አሳልፏል። አቬለብል ነበረ በሙሉ የውድድር ዓመቱ 2026-27 ላይ ግን አማራጭ ተጫዋቾች የማይፈርሙ ከሆነ ለማንቸስተር ዩናይትድ ስጋት ሊሆኑ ከሚችሉ ቦታዎች መካከል አንደኛው ሌፍት ባክ ነው የሚሆነው። ስለዚህ ነው ማንቸስተር ዩናይትድ እዛ ቦታ ላይ አማራጮችን የሚፈልገው እና ማንቸስተር ዩናይትድ እዛ ቦታ ላይ አማራጮችን ሲፈልግ ፕራዮሪቲ የሚሰጠው ቅድሚያ የሚሰጠው በዋናነት እፈልገዋለሁ የሚለው ይህንን አሁን ያነሳነውን የኒውካስል ዩናይትድን ሉዊስ ሃልን ነው። ሉዊስ ሃል የሚገርም ተከላካይ ነው። የእውነት ለመናገር ይህንን ልጅ ማግኘት ለዘንድሮ ወይም ለ2026-27 ብቻ ሳይሆን በተከታታይ ዓመታት የማንቸስተር ዩናይትድን ኃያልነት ለመመለስ ለታቀደው እቅድ መሳካት ትልቅ አስተዋጽኦ ሊያደርግ የሚችል ማንቸስተር ዩናይትድን በዛ ቦታ ሙሉ የሚያደርግ ተጫዋች ነው። ለዚህ ተጫዋች የተጠራው 60 ሚሊየን ፓውንድ አንዳንዶች ውድ ነው ይላሉ። አንዳንዶች ማንቸስተር ዩናይትድ እና ኒውካስል ዩናይትድ በዚህ የዋጋ ጉዳይ ላይ አውርተው መግባባት እና ስምምነት ላይ መድረስ አይቸግራቸውም ብለው ይረዳሉ። ግን ማንቸስተር ዩናይትድ ይህንን ተጫዋች በ60 ሚሊየን ዩሮ ፓውንድ ማስፈረም የሚችልበት እድል አለ። ይህንን እድል ግን ማንቸስተር ዩናይትድ የማያገኘው ከሆነ የማይሳካ ከሆነ ሌሎች አማራጮችን ይዘዋል ይላሉ ከጥቂት ሰዓታት በፊት የወጡት መረጃዎች። በነገራችን ላይ ሉዊስ ሃል የሚባለው የኒውካስል ዩናይትድ ተጫዋች በባለቤትነት የቼልሲ ነበር። 2024 ላይ ነው የውሰት ስምምነታቸውን ወደ ቋሚ ዝውውር ኒውካስል ዩናይትዶች የቀየሩት። ስለዚህ ይህንን ተጫዋች የሚገርመውን ሌፍት ባክ ዩናይትድ የሚያገኝ ከሆነ ለዩናይትድ ድንቅ ይሆንለታል። ይሄንን ልጅ አለማግኘት ማለት ግን ሌሎች አማራጭ የሉትም ማለት አይደለም። አንደኛው ብራውን የሚባልን ተጫዋች የራስ ማድረግ ነው። ይሄ ተጫዋች አሁንም ከጥቂት ሰዓታት በፊት የወጡት መረጃዎች ከባየር ሚዩኒክ ጋር ስምምነት ላይ ደርሷል። ስለዚህ ማንቸስተር ዩናይትድ ይህንን ተጫዋች አገኛለሁ ብሎ ብዙ ተስፋ ባያደርግ ብለው የሚመክሩ ሰዎች አሉ። ይሄም ልጅ የሚገርም አቅም ያለው ነው። ሌላኛው ባልዴ የሚባለው ተጫዋች ነው። ይሄ ተጫዋች የባርሴሎና ተጫዋች ነው። የባርሴሎና የአካዳሚ ውጤት ነው። በባርሴሎና እና በሱ መካከል ያለው የውል ስምምነት ወደ ማብቂያው ስለደረሰ ማንቸስተር ዩናይትድ ይህንን ልጅ ለማግኘት የሚያደርገው ጥረት እጅግ በጣም የመሳካት እድል አለው። ከነዚህ ከሶስቱ አንዳቸው ግን የዩናይትድ ተጫዋች ይሆናሉ። ማንቸስተር ዩናይትድ የመሃል ክፍሉን ለማጠናከር እየሰራ ስለ አጥቂ የሚያስብ የመሃል ክፍሉን ለማጠናከር እየሰራ የግራ መስመር ተከላካዩ ላይም እየለፋ የሚገኝ ነው። ስለዚህ የአይንትራንክ ፍራንክፈርት የባርሴሎና እና የኒውካስል ተጫዋቾችን የራስ የማድረግ ጥረት ተጠናክሮ ቀጥሏል ነው። የሚሳካ ከሆነ ማንቸስተር ዩናይትድን ይበልጥ ከፍ ያደርገዋል። ወደ ዓለም ዋንጫ እንሂድ። ዓለም ዋንጫ ላይ ሁለት ጉዳዮች አሉን። አሁን የምናነሳው የመጀመሪያውን ይሆናል። ዓለም ዋንጫን ማሸነፍ የሁሉም እግር ኳስ ተጫዋቾች ህልም ነው፣ ግን ለሁሉም ደግሞ አይሳካም። የቱንም ያህል ጎበዝ ቢኮን ዓለም ዋንጫን ሳያሸንፉ የእግር ኳስ ተጫዋችነት ዘመን የማለቅ ዕድሉ በጣም ሰፊ ነው። ይህንን የምናውቀው ይህንን የምንረዳው በእግር ኳስ ተጫዋችነታቸው ከፍ ያለ ብቃትን አሳይተው የወርልድ ክላስ ሌቭል ላይ ደርሰው ምንም ጎደላቸው የሚባል ነገር ሳይኖራቸው ነገር ግን ዓለም ዋንጫን አላሸነፉም ወይም ዓለም ዋንጫን ባለማሸነፍ ስማቸውን የምንጠራቸው ተጫዋቾች አሉ። እነዛ ተጫዋቾች በጣም ድንቅ የምንላቸው ተጫዋቾች ናቸው። እነዚህ ተጫዋቾች ዓለም ዋንጫን ላለማሸነፋቸው ይህ ነው የሚባል እነሱ አጎደላችሁት የሚባል ምክንያት ያላቸው አይመስለኝም። ለማንኛውም ዓለም ዋንጫው ሊጀመር 4 ቀናት እየቀሩት ወደ 13 የሚደርሱ ዓለም ዋንጫን ማሸነፍ ሲገባቸው በእግር ኳስ ተጫዋችነት ሕይወታቸው ዓለም ዋንጫን ማሸነፍ አለመቻል ብቻ እንደ አንድ ትልቅ ችግር የሚነሳባቸው ተጫዋቾች አሉ እና እነ ሮቤርቶ ባጂዮ እዚህ ውስጥ ይካተታሉ። ሮቤርቶ ባጂዮ በክለብ ደረጃ በብሔራዊ ቡድንም ደረጃ በተለይ እንደኔ ባለ ዕድሜ ላይ ለሚገኙ ሰዎች 1994 የዓለም ዋንጫ ማስታወሻችን ሮቤርቶ ባጂዮ ነው። ሮቤርቶ ባጂዮ በዛ ዓለም ዋንጫ ላይ የነበረውን የፀጉር ቁርጥ፣ በዛ ዓለም ዋንጫ ላይ የነበረውን ድንቅ ብቃት እናም በዛ ዓለም ዋንጫ ላይ የሳተውን የመለያ ምት ማንም ቢሆን ሊረሳው አይችልም። እንደውም የመለያ ምት በሚመታበት ጊዜ በግቡ አግዳሚ ወደ ላይ ካጎናት ፍጹም ቅጣት ምቱን የሚመታ ተጫዋች እንደ ሮቤርቶ ባጂዮ እስኪባል ድረስ ትዝታን
ዚኮ ዓለም ዋንጫን ያላሸነፈ ሌላው ተጫዋች ነው። ጆርጅ ቤስት፣ ሉካ ሞድሪች እነዚህና አሁን ሉካ ሞድሪች እንግዲህ በአውሮፓ ቻምፒዮንስ ሊግ ለሪያል ማድሪድ አሸናፊነት ምን ያህል አስተዋጽኦ እንዳደረገ ለክሮኤሽያ ብሔራዊ ቡድን ምን ያህል እንደለፋ ሉካ ሞድሪችን ሁሉም ተስማምቶ የሚወደው ተጫዋች መሆኑን ሁላችንም እናውቃለን። ሉካ ሞድሪች የዓለም ዋንጫን አሸንፎ አያውቅም። ይሄንን ማሰብ የእውነት ለመናገር ዝም ብሎ ለሉካ ሞድሪች ማዘንም አለ መገረምም ደግሞ አለ እና ሉካ ሞድሪችን እዚህ ውስጥ ልናነሳ እንችላለን። ወደ ኋላ ስንሄድ እነ ፓውሎ ማልዲኔን ያነሳለሁ፣ እነ ይዞ ቢሆን ያነሳለሁ፣ ማርኮ ቫን ባስተን። አሁን ማርኮ ቫን ባስተንን በእርግጠኝነት አሁን ስሙን የሚያውቅ በጣም ብዙ ሰው ይኖራል ይህንን ፕሮግራም የሚሰማ። ግን በሱ ዘመን የነበሩ ሰዎች፣ እግር ኳስን ያጣጣሙ ሰዎች፣ ማን ነው ያንተ ሮል ሞዴልህ ሲባሉ ማርኮ ቫን ባስተን የሚሉ የዓለማችን ድንቅ ድንቅ ተጫዋቾች አሉ። ማርኮ ቫን ባስተን ከሆላንድ ብሔራዊ ቡድን ጋር የዓለም ሻምፒዮን የመባልን ክብር አላገኘም። አሁን ደግሞ የምንጠራቸው ስሞች የበለጠ ግዙፎች ናቸው። ሚሼል ፕላቲኒ ምርጡ ፈረንሳዊ እግር ኳስ ተጫዋች፣ ባሎንዶርን በመደዳው በማሸነፍ ስሙ የሚነሳ በኋላም የአውሮፓ እግር ኳስ ማህበር ፕሬዚዳንት የፊፋም የሆነ እና በኋላም በአሜሪካ በሙስና ምናምን ተብሎ ከነ ሴፕ ብላተር ጋር ዘብጥያ እንዲወርድ ተፈርዶበት የነበረ ሰው ነው። በእግር ኳስ ተጫዋችነቱ በጣም ድንቅ የሚባል ሰው ነው ሚሼል ፕላቲኒ። የዓለም ሻምፒዮን ሆኖ አያውቅም። በቀደም የአርሰናልና የፒኤስጂ ጨዋታ የተደረገበት ስቴዲየም በስሙ የተሰየመለት ፑሽካሽ የዓለም ዋንጫን አላሸነፈም። አልፍሬዶ ዲ ስቲፋኖ ባርሴሎናና ሪያል ማድሪድ የኔ ይሁን ብለው ከፍተኛ ፍልሚያ የገጠሙበት የተወሰነ ጊዜ ላንተ የተወሰነ ጊዜ ላንተ ይጫወት ተብሎ የተፈረደበት ሰው ነው አልፍሬዶ ዲ ስቲፋኖ። ይሄ ሰው ዓለም ዋንጫን አላሸነፍም። የነ ጋርዲዮላ ፈጣሪ የሚባለው የዘመናዊው እግር ኳስ አባት የሚባለው ምናልባትም ይሄ የቶታል ፉትቦል መስራች ነው የሚባለው ዮሃን ክራይፍ የዓለም ዋንጫን አላሸነፍም። ምናልባት ክርስቲያኖ ሮናልዶን እዚህ ዝርዝር ውስጥ ለመክተት እንገደዳለን እስካሁን የዓለም ዋንጫን ስላላሸነፈ። ከነዚህ ሁሉ ግን የሚለየው ክርስቲያኖ ሮናልዶ ዘንድሮ በ2026 እድል አለው። ግን እነዚህ ሁሉ ትልልቅ የምንላቸው ተጫዋቾች የዓለም ዋንጫን አላሸነፉም። ክርስቲያኖ ሮናልዶ ዘንድሮ ይቀናዋል ወይ? አድርጎ ያሳያል ወይ? ይህንን በማድረግ በ2022 ሜሲ የተጎናጸፈውን ክብር ዘንድሮ ደግሞ ሲአር7 ያገኘዋል ወይ? ያሳዝናል። የእውነት ለመናገር እግር ኳስ በጣም በድንቅ ሁኔታ ሲጫወቱ የሚገርም ሀሳብ አላቸው በማለት የምናነሳቸው ተጫዋቾች ዓለም ዋንጫ ጎድሏቸዋል። እዚህ ዝርዝር ውስጥ እስከ መጨረሻው ባይቀጥል ግን ክርስቲያኖ ሮናልዶ እኔ በግሌ ደስ ይለኛል። የእናንተን ሀሳብ ደግሞ ብንሰማ የዛኑ ያህል ጥሩ ነው። ወደ መድፈኞቹ ጉዳይ እንሂድ። አርሰናልን በተመለከተ ቢቢሲን ነው በዋናነት የምናነሳው። ቢቢሲ ለአርሰናል ደጋፊዎች በአጠቃላይ ለአንባቢዎቹ አርሰናል የግራ መስመሩን እንቅስቃሴ አፕግሬድ ማድረግ ይኖርበታል ወይ፣ ሌፍት ዊንጉ ላይ ራስን የማሻሻል ስራን መስራት ይገደዳሉ አርሰናል ብሎ ጠየቃቸው። ይሄ ጥያቄ ለአርሰናል ደጋፊዎች የቀረበ ነው። ለእኔ የአርሰናል ደጋፊዎችን መልስ ወድጄዋለሁ። በጣም ድንቅ መልሶችን ድንቅ አስተያየቶችን ሰጥተዋል። ሁሉም ማለት ይቻላል ግን አዎ ነው ያሉት። እነዚህን ሁለት ተጫዋቾች ማሰናበት እና አዳዲስ ተጫዋቾችን በማስፈረም አርሰናል ሌፍት ዊንጉ ላይ አፕግሬድ ማድረግ አለበት ወይ የሚለውን ጥያቄ አዎ ነው ያሉት። ምናልባት የተወሰነ መለያየት አለ ከተባለ መለያየታቸው አንዳንዱ ማርቲኔሊ ይሸኝና ትሮሳርድን ቢያንስ 1 ዓመት ያቆየው የሚል አለ። አንዳንዱ ሁለቱም ይሸኙ ይላል። አንዳንዱ ደግሞ ስም ይቀይር ይሆናል። ጋብርኤል ማርቲኔሊን እድል ይስጠው፣ 1 ዓመት ብቻ የቀረውን ትሮሳርድን ደግሞ ይሸኘው ይላል። ለምሳሌ ለዚህ ጥያቄ መልስ ከሰጡት ሰዎች መካከል አንደኛው አዎ አርሰናል ይህንን የግራ መስመሩን እንቅስቃሴ አፕግሬድ ማድረግ አለበት፣ ማሻሻል መቻል አለበት። የግራ መስመር ቦታ ላይ ያለን አቅም ሌሎቹ ቦታዎች ላይ ካለን ይልቅ ደከምሳሳ ይላል፣ ደብዘዝ ይላል ይልና ኤሊት የሚባሉ በጣም ትልልቅ የሚባሉ የግራ መስመር ተጫዋቾችን አርሰናል ማስፈረም አለበት ብሎ ስም ይዘረዝራል። ይሄ አርሰናል ደጋፊ እነ
ሃቪቻን እነ ራፋኤል ሊያውንና ሞርጋን ሮጀርስን አይነት ተጫዋቾች ወደ ሰሜን ለንደን ቢሄዱ የአርሰናልን ማሊያ እንዲለብሱ ቢደረግ አርሰናል በሚቀጥለው የውድድር ዓመት የሚቀረው ክብር የሚቀረው ዋንጫ አይኖርም ነበረ ብሎ እየጓጓ ሀሳቡን ይሰጣል። ስለዚህ እነዚህ ሁለት ተጫዋቾች ይሰናበቱ፣ እነ ሃቪቻን እነ ሞርጋን ሮጀርስንና እነ ራፋኤል ሊያውን የኛ እናድርጋቸው ይላል። ደግሞ ሌላኛው ምንም እንኳን ማርቲኔሊን በወደውም የመጀመሪያ የመጣ ሰሞን ያደርግ የነበረውን ነገር እያደረገ ቀጥሏል ብዬ አላምንም። ፎርሙ ወይም ብቃቱ ድሮፕ ሲያደርግ ፊል አረጋለሁ። በደንብ ነው የመጀመሪያው ሰሞን የነበረው አቅምን እያጣ የመጣው የሚል አስተያየትን ሰጥቶ አሁን እሱን ሸኝቶ በሱ ሽኝት የሚገኘውን ገንዘብ ተጠቅሞ አርሰናል የአሪፍ የመስመር ተጫዋች በግራ መስመር በኩል የሚጫወት ተጫዋች ማስፈረም መቻል አለበት። ይሄ የምናስፈርመው ተጫዋች ግን ተጨማሪ ጎሎችን ለማግኘት የሚረዳ እያገባ ተጨማሪ ጎሎችን ለማግኘት የሚረዳን አሲስት እያደረገ እናም የግብ ዕድልን እየፈጠረ የሚያገለግለን መሆኑን እርግጠኛ መሆን መቻል አለብን። ነገር ግን በዘንድሮ የውድድር ዓመት እንዳስተዋልነው ከሆነ የግራ መስመር ተጫዋቾቻችንን ሸኝተን አዳዲስ ማምጣት አለብን የሚል አስተያየትን ይሰጣል። ጉምቦ የሚባል ሌላኛው የአርሰናል ደጋፊ ደግሞ ምንም ጥያቄ የለውም፣ እዚህ ቦታ ላይ ራሳችንን በሚገባ ማሻሻል መቻል አለብን። አርሰናል አውሮፓ ውስጥ ምርጥ የሚባለው የመከላከል አቅም ያለው ቡድን ነው። ምንም እንኳን ሁለተኛ ብዙ ያገባ ነው ጎል በማግባት ሁለተኛ የሆነው እኛ ብንሆንም በሊጉ ነገር ግን ደግሞ ያልተጠቀምንባቸው ያልፈጠርናቸው የደበዘዝንባቸው አጋጣሚዎች ይበልጣሉ። እናም አንዳንድ ጊዜ የግብ ዕድል ለመፍጠር እንኳን ስንቸገር አያለው። እንደነዚህ ያሉ መቸገሮቻችን በዋናነት የሚመጡት የግራ መስመራችንን እንደሚጠበቀው ወይም በሌላው ቦታ ላይ እንዳለን ጥንካሬ ባለመሆኑ ነው። ስለዚህ ኤክሰለንት ዲፌንስ አለን፣ በጣም የሚገርም የመከላከል አቅም አለን፣ ግን ደግሞ ሞር ክሪኤቲቪቲ መኖር አለበት። ስለዚህ አሁን ያለንን የመከላከል አቅም አስጠብቀን እንደገና ደግሞ እዛ ላይ ክሪኤቲቪቲን የምንጨምር ከሆነ ወደ ኔክስት ሌቭል ደረስን ማለት ነው። ማንም የማያቆመው አርሰናል ተፈጠረ ማለት ነው ብሎ ሀሳቡን ይሰጣል። ስለዚህ ይሄንን የሚያነሳ ደግሞ ሌላ ደጋፊ አለ። አሁንም የመድፈኞቹ ደጋፊ ነው። ሪያሊስቲካሊ እናውራ፣ እውነቱን እንነጋገር ይልና ማነው አቬለብል የሆነው ይሄንን የአርሰናልን የግራ መስመር እንቅስቃሴ ከነ ማርቲኔሊ ከነ ትሮሳርድ ነጥቀን ብንሰጠው አርሰናልን የበለጠ ከፍ ያደርገዋል ብሎ ያስባል እሱ። ቪኒሺየስ ጁኒየር አይነት ተጫዋቾች፣ ኒኮ ዊሊያምስ አይነት ተጫዋቾች የሚመጡ ከሆነ ምናልባት ኢንክሉዲንግ ማርከስ ራሽፎርድ ብሎ ደግሞ ሀሳብ ይሰጣል። ብቻ የአርሰናል ደጋፊዎች በቡድናቸው የመከላከል አቅም ደስተኛ ናቸው። ይሄ ማንንም ቢሆን ደስተኛ ያደርጋል። ማንንም ቢሆን እንዲመኩበት የሚያደርግ ነው። ልዩ ነው የአርሰናል የመከላከል አቅም። እዚህ የመከላከል አቅም ላይ ግን ቅድም እንደተባለው ክሪኤቲቪቲ መጨመር መቻል አለበት። የግብ ዕድሎች በተደጋጋሚ መፈጠር መቻል አለባቸው። ከመስመር ተጫዋቾች የሚገኘው የጎል ቁጥር ማደግ መቻል አለበት። ያ የሆነ ዕለት ወደዛ ደረጃ የተደረሰ ዕለት አርሰናል መሀል ክፍል ላይ ማንም አያማውም። አርሰናል መከላከል ላይ ድንቅ ነው። አርሰናል ማንም የኔ በሆነ የሚለው ምርጥ ግብ ጠባቂ አለው። ይሄ የተስተካከለ ዕለት ግን አርሰናል የነገም የከነገ ወዲያም ባለቤት ይሆናል ነው። ወደ መጨረሻው ወሬ እንሂድ። 2026 የዓለም ዋንጫ የመጨረሻቸው የሚሆኑ ተጫዋቾች አሉ። ያውም ድንቅ ተጫዋቾች፣ ያውም የዘመናችን ተወካይ ብለን ልንጠራቸው የምንችላቸው ተጫዋቾች ከዚህ በኋላ በዓለም ዋንጫ መድረክ ላይ የማናያቸው ተብሎ ስማቸው ተዘርዝሯል። የእኛ ዘመን ሰዎች ናቸው። እግር ኳስን በሲኒየር ደረጃ ሲጫወቱ ወይም መጫወት ሲጀምሩ አይተናቸዋል። ይኸው አሁን ደግሞ ሊበቃቸው ነው። 2026 የዓለም ዋንጫ የመጨረሻቸው ነው ተብሎ ስማቸው ሲዘረዘርም ይሄንኑ እያነሳን ነው። ስለዚህ የዘመናችንን ተወካዮች ከዚህ በኋላ አናያቸውም። ስማቸውን ቢያንስ እናንሳና እናንተን ለትዝታችሁ እንተዋችሁ። ሊዮኔል ሜሲ በ2022 የዓለም ዋንጫን ያሸነፈ በእኛ ዘመን ያየነው ድንቅ እግር ኳስ ተጫዋች፣ በሱ እኩያ የምንጠራው ሌላ ያለን እስከማይመስለን ድረስ በሊዮኔል ሜሲ አቅም በክለብ ደረጃ በሊዮኔል ሜሲ ጉብዝናና ጉብዝናውን በከበቡት የተለያዩ ታሪኮች ስንደነቅ ኖረናል። ሊዮኔል ሜሲ በ2026 ሀገሩን አርጀንቲናን ወክሎ በዓለም ዋንጫ ከተጫወተ በኋላ ዳግም በ2030
ዓለም ዋንጫ ላይ የማንጠራው ስም የማናየው መልክ ይሆናል። ደግሞ ከሱ እኩል ስሙን ከፍ አድርገን የምንጠራው ክርስቲያኖ ሮናልዶ አሁን 41 ዓመቱ ነው። ከፖርቹጋል ብሔራዊ ቡድን ጋር የዓለም ዋንጫን ለማሸነፍ ከፍተኛ ጥረት ያደርጋል። የብዙዎችን በሆነለት የሚል ምኞት ይዞ ነው ወደ ሜዳ የሚገባው ለክርስቲያኖ ሮናልዶ ሲሳካ። እናም ክርስቲያኖ ሮናልዶ የዓለም ሻምፒዮን ተብሎ ሲጠራ ማየት በጣም ብዙ ሰዎች ይናፍቃሉ፣ ይጓጓሉ፣ ይገባዋል ብለውም ደግሞ ያምናሉ። ለማንኛውም የመጨረሻ ሙከራውን የሚያደርግበት የዓለም ዋንጫ ነው። ይሄንን የመሰናበቻ የዓለም ዋንጫ በስኬት ያጠናቅቃሉ? ግን የሁላችንም ጥያቄ ነው። እንደነዚህ ያሉ ታላላቅ ስሞችን ስንጠራ እዚህ ላይ አንቆምም። ኬቨን ደብሮይነ መሃል ክፍሉ ላይ የሚሾር መሃል ክፍሉ ላይ የነገሰ ድንቅ ቤልጂማዊ ተጫዋች ነው። እሱንም ከዚህ በኋላ በዓለም ዋንጫ ላይ አናየውም፣ ይሰናበታል። ቨርጂል ቫንዳይክ አለቱ ይሉታል። የመከላከልን ስራ በሚሰራበት ጉብዝና በተለየ ማሞካሸት በጣም ብዙ ሰዎች ያነሱታል። ከሊቨርፑል ጋር የነበሩት ስኬቶቹ በሙሉ ይገቡታል፣ ምናልባትም የሊቨርፑል የስኬት ምክንያት ተደርጎ መወሰድም ይገባዋል ይላሉ። ሆላንድና ቨርጂል ቫንዳይክ ለመጨረሻ ጊዜ በዓለም ዋንጫ አንድ ላይ የሚታዩት ዘንድሮ ነው የሚሆነው። ዳግም አይመለስም። ለሃሪኬን ይሄ ይሰራል ይላሉ አንዳንድ ሰዎች። ከዛ በተጨማሪ ደግሞ ሃሪኬን የሚቀጥለው የዓለም ዋንጫም ላይ መጫወት የሚችልበትን እድል አለው። ምክንያቱም 32 ዓመቱ ነው፣ ያኔ 36 ዓመት ይሞላዋል። እነ ክርስቲያኖ ሮናልዶ በ41 ዓመት ያደረጉትን ሃሪኬን ለምን አይሞክረውም ብለው የሚናገሩ ሰዎችም አሉ። መሐመድ ሳላህ፣ ሳዲዮ ማኔ አይነት ተጫዋቾች በዓለም ዋንጫው ላይ ዳግም አናያቸውም። የመጨረሻ ሙከራቸውን የሚያደርጉበት ዓለም ዋንጫ ነው። እንደገና በግብ ጠባቂዎች በእኛ ዘመን ካየናቸው ምርጥ ግብ ጠባቂዎች መካከል አንዱ የሆነው ጀርመናዊው ማኑዌል ኑዌርም ይሄ የዓለም ዋንጫ የመጨረሻው ይሆናል ተብሎ ነው የሚጠበቀው። ስሞቹ ሲጠሩ በእርግጠኝነት እንደ ትላንት ትዝ የሚለን ለመጀመሪያ ጊዜ ሲጫወቱ ስማቸው ይሄ ልጅ ነገን የራሱ ያደርጋል፣ የነገ ተቆጣጣሪ ይሆናል፣ ትልቅ አቅም አለው እየተባለ ሲነገር የነበረው ታሪክ ትዝ እንደሚላችሁ ምንም ጥርጥር የለውም። አሁን ደግሞ ጊዜው አልፎ ለመጨረሻ ጊዜ ብሔራዊ ቡድኖቻቸውን የሚወክሉበት የዓለም ዋንጫ ስለመሆኑ እየተናገርን እንገኛለን። ልንለያይ ነውና ከነዚህ ድንቅ እግር ኳስ ተጫዋቾች ጋር ይህንን የዓለም ዋንጫ እነሱንም ሌሎቹንም በደንብ በመከታተል የመጨረሻ ጥረታቸውን እናጣጥመው እንላለን። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም ቆየት ብለን አዳዲስ መረጃዎችን ይዘን ዳግም ወደ እናንተ እንመጣለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር። ሸገር ስፖርት 2010